ቶክሲክ ሰዎች ባህሪ ጋዝላይት ማድረግ ነው። ጋዝላይት ማድረግ ማለት አንድን ሰው እውነታን እንዲክድ ማድረግ ማለት ነው። ምናልባት ያለሱ ፍቃድ ስልኩን ቼክ አድርገሽ ከሌላ ሴት ጋር የተጻጻፈውን ጽሁፍ ወይም የተላላከውን ፎቶ ወይም ያደረገውን ነገር አየሽ። ኮንቨርሴሽኑ ያጠፋሁት ይሄ ነው ይቅርታ አድርጊልኝ አስተካክላለሁ ከሚል ይልቅ እንዴት ያለ ፈቃዴ ስልኬን ትነኪያለሽ ወደሚል ከተቀየረ ጋዝላይቲንግ ማለት እሱ ማለት ነው። ሰዎች ችግርን ለመፍታት የሚወስድባቸው ጊዜ በተለምዶ አንድ አይነት ነው ማለት አንችልም። አንዳንድ ሰው ነገርን ቀስ አድርጎ ዳይጀስት አድርጎ ምናምን ነው መመለስ የሚችለው። አንዳንድ ሰው ደግሞ እዛው ተነጋግሮ ካልፈታ መተኛት አይችልም። አብሯችሁ ያለውን የፓርትነራችሁ ችግር የመፍታት ሂደትና ባህሪ አንደርስታንድ ማድረግ አስፈላጊ ቢሆንም ለቀናት በመዘጋጋትና ባለመነጋገር ውስጥ ግን ችግር ማስፋት እንጂ ችግር መፍታት የለም። ሰላም ብያለሁ። እንዴት ናችሁ? አብነት አዩ ነኝ። ይህ ደግሞ ጉልቻ ፖድካስት ነው። ዛሬ በሌላ አዲስ ቪዲዮ ተገናኝተናል። እንግዲህ ተመልሼ ከመጣሁ በኋላ ቪዲዮ ለመልቀቅ እየሞከርኩ ነው፣ ግን ተረሳስተናል መሰለኝ። ብዙም እናንተ ጋር እየደረሰ አይደለም። ይሄ ቪዲዮ ሲመጣላችሁ ቪዲዮ ላይክ በማድረግ ምናልባት ይጠቅማል ብላችሁ ለምታስቡት ሰው ሼር በማድረግ እና የተሰማችሁን ነገር ደግሞ ኮመንት እያደረጋችሁ መመልከት ብትጀምሩ ደስ ይለኛል። ዛሬ ከርዕሱ እንደተረዳችሁት እንድናወራበት ወይም ከእናንተ ጋር ዲስከስ ለማድረግ የያዝኩት ሀሳብ ቶክሲክ የሆኑ ሰዎች በሪሌሽንሽፕ ውስጥ አክቹዋሊ ቶክሲክ የሆኑ ሰዎች በቤተሰብም ውስጥ በጓደኝነትም ውስጥ በስራ ቦታም ሊያጋጥሟችሁ ይችላሉ። ዛሬ የምናነሳው ግን ስፔሲፊክ አድርገን በፍቅር ግንኙነት ወይም በሪሌሽንሽፕ ውስጥ ቶክሲክ የሆኑ ሰዎች የሚያሳዩቸው ባህሪያት ምንድን ናቸው? ቶክሲክ ከሆነ ሰው ጋርስ እንዳላችሁ እንዴት ነው የምታውቁት? አንድ ሰው ቶክሲክ ሲሆን ሪሌሽንሽፑ ቶክሲክ ይሆናል። ስለዚህ ጤናማ አይደለም ግንኙነታችሁ ማለት ነው። ምናልባት ምልክቶቹን እያያችሁ ከመጣችሁ አንድ ሪሌሽንሽፕ ጤናማነቱን እያጣ ስለሚሆን እንድትጠነቀቁ፣ ማስተካከል ካለባችሁ እንድታስተካክሉ፣ ከዛ በኋላ ራሳችሁን ደግሞ ከዛ ሰው መለየት ካለባችሁም ራሳችሁን እንድትጠብቁ እንደው ፍንጭ ይሰጣችኋል ብዬ ስለማስብ ነው። አንድ ሪሌሽንሽፕ ቶክሲክ ነው ስንል ወይም ጤናማ አይደለም ስንል ወይ ሁለቱም ሰዎች ወይ አንደኛው ሰው ቶክሲክ ናቸው ማለት ነው አይደለ? ስለዚህ አንድ ሰው ቶክሲክ የሆነ ባህሪ ሲኖረው ወይም አይ ቲንክ አቻ ትርጉሙን የምንጠቀመው እንደ ባለሙያ መርዛማ ባህሪ ይመስለኛል። ቶክሲክ ወይም መርዛማ እንላለን። ስለዚህ መርዛማ የሆነ ባህሪ ካለው አንድ ሰው ሌላኛውን ሰው እንትን ማለቱ አይቀርም፣ ማነካካቱ አይቀርም። ስለዚህ እናንተም ደህና እንዳትሆኑ፣ እናንተም ሰላም እንዳትሆኑ ያደርጋችኋል። ስለዚህ አንድ ሰው ሪሌሽንሽፕ ውስጥ ልክ ይሄ ሶሻል ሚዲያ ላይ እንደምንሰማው ኤክሴ ቶክሲክ ነው እንደዚህ ነው እንደሚባለው ብቻ ሳይሆን በባህሪ ደረጃ በማንነት ደረጃ ምን አይነት ባህሪዎችና መገለጫዎች ሊኖሩት ይችላሉ የሚለውን ነገር ዲስከስ እናደርጋለን። የመጀመሪያው የቶክሲክ ሰዎች ባህሪ ጋዝላይት ማድረግ ነው። ይሄንን ተርም በጣም ብዙ ቦታ ሰምታችሁት ይሆናል ብዬ አስባለሁ። ስፔሻሊ ሶሻል ሚዲያ ላይ ሰምታችሁት ይሆናል ብዬ አስባለሁ። ፋሚሊያር ናችሁ ለዚህ ቃል። ጋዝላይት ማድረግ ማለት አንድን ሰው ባጭሩ እውነታን እንዲክድ ማድረግ ማለት ነው። እውነታን የምትክዱት እየሆነ ያለውን ነገር እንዳልሆነ እንድታስቡ የምትሆኑት በዛ ሰው የማኒፕሌሽን ታክቲክና ጉብዝና የተነሳ ነው። ስልኩ ላይ የሆነ ነገር ይዛችሁበት አንድ ሰው ምንም እንዳላያችሁ ሊያሳምናችሁ ይችላል። ይሄንን የምታምኑት ያ ሰው እናንተ ማኒፕሌት ከሚያደርግበት ጋዝላይት ከሚያደርግበት ጉብዝና ሊሆን ይችላል። ሁለተኛ ያንን ሰው ከምትወዱበትና ከምታፈቅሩበት ደረጃ ሊሆን ይችላል። እያደረገ እያያችሁት ኧረ እሱ እንደዚህ አያደርግም ብላችሁ ልትከራከሩለት የምትችሉት አይነት ሲቹዌሽን ማለት ነው። እውነታው ያለው እናንተ ጋር ነው። ትክክል የሆናችሁት እናንተ ናችሁ። ኬዙ ሲያልቅ ግን ምናልባት ጥፋተኛ እንደሆናችሁ አምናችሁ ይቅርታ እየጠየቃችሁ ራሳችሁን ልታገኙ ትችላላችሁ። ስለዚህ ሪሌሽንሺፕ ላይ ጋዝላይት የሚያደርጉ ሰዎች ቶክሲክ ሰዎች ናቸው እንላለን፣ ወይም የቶክሲክነት ባህሪ ያላቸው እንላለን። በየትኛውም አይነት ጉዳይ ላይ እናንተ ትክክለኛ የሆነ እውነተኛ የሆነ ነገር በውስጣችሁ ይዛችሁ ያንን የሚያስክዷችሁ ሰዎች ማለት ነው። በድርጊታቸው በቃላታቸው እናንተን የሚጎዳ ነገር፣ ውሸት የሆነ ነገር፣ ትክክል ያልሆነ ነገር፣ ሪሌሽንሺፑን ሊያበላሽ የሚችል ነገር እንዳደረጉ ደርሳችሁበት፣ ከዛ ግን መጨረሻ ላይ እነሱ ንጹሕ ሆነው እናንተ ጥፋተኛ ትሆናላችሁ። ሲምፕል ኤግዛምፕል ልሰጣችሁ የምችለው ነገር ምን ሊሆን ይችላል?
ምናልባት ያለሱ ፈቃድ ስልኩን ቼክ አድርገሽ ከሌላ ሴት ጋር የተጻጻፈውን ጽሁፍ ወይም የተላላከውን ፎቶ ወይም ያደረገውን ነገር አየሽ። ኮንቨርዜሽኑ ያጠፋሁት ይሄ ነው ይቅርታ አድርጊልኝ አስተካክላለሁ ከሚል ይልቅ እንዴት ያለ ፈቃዴ ስልኬን ትነኪያለሽ ወደሚል ከተቀየረ ጋዝላይቲንግ ማለት እሱ ማለት ነው። ከዛ በኋላ አንቺ ነሽ ይቅርታ መጠየቅ የምትጀምሪው። በቃ ሲጀመር ፕራይቬሲ የለኝም እንዴት ስልኬን ትነኪያለሽ ምናምን ወደሚል ጸብ ይገባና ያለ ፈቃደ ስልክን ስለነካው ይቅርታ አድርግልኝ ወደሚል ኮንቨርዜሽን መጨረሻ ላይ ልትመጡ ትችላላችሁ። ስለዚህ ጋዝላይቲንግ ማለት ቅድም እንዳልኳችሁ በአጭር አማርኛ ያለን እውነታ እናንተ የምታምኑበትን ነገር ያያችሁትን ያወቃችሁትን ነገር እንዳላያችሁ እንዳላወቃችሁ የሚያሳምኗችሁ ሰዎች ማለት ነው። ሁለተኛ ላቭ ቦምቢንግ የሚባል ነገር አለ። ይሄንንም ሰምታችሁት ይሆናል ብዬ አስባለሁ። ላቭ ቦምቢንግ ማለት በአጭር ጊዜ ውስጥ ልክ ረጅም ዓመት ፍቅረኛ እንደሆናችሁ እንዲሰማሽ የሚያደርግ ሰው ማለት ነው፣ ወይም የሚደረግበት ታክቲክ ማለት ነው። ለምሳሌ እንደ አንድ ጤናማ ወይም ኖርማል ሰው ሰዎች ዴት ሲያደርጉ ፌዝ አለው። ካወቅሽው አንድ ሳምንት የሆነው ሰውና ካወቅሽው አንድ ወር የሆነው ሰው ተመሳሳይ ሪያክሽን እና ተመሳሳይ ሞመንቶችን አብረሽ አትጠብቂም። አንድን ሰው ለአንድ ዓመት ስታውቁትና አንድን ሰው ለአንድ ቀን ስታውቁት ተመሳሳይ ሊሆን አይችልም። እነዚህ የላቭ ቦምቢንግን ታክቲክ የሚጠቀሙ ሰዎች በማወቅ የሚሆን ባለማወቅ በአጭር ጊዜ ውስጥ ስፔሻል እንደሆናችሁ እንዲሰማችሁ በማድረግ የረጅም ጊዜ ግንኙነት ውስጥ እንዳላችሁ እንዲሰማችሁ በማድረግ የሚፈልጉትን ነገር ማግኘት ነው። ለምሳሌ እንደ ሴት ዴት ከማደርገው ሰው ጋር ወይም እንደ ፍቅረኛ ከያዝኩት ሰው ጋር አብሬ ለመተኛት ቢያንስ የ3 ወር ጊዜ ቢያንስ የ6 ወር ጊዜ ያስፈልገኛል ብለሽ የምታስቢ ከሆነ በ3 ሳምንት ውስጥ 6 ወር እንደቆየሽ እንዲሰማሽ ማድረግ ማለት ነው ላቭ ቦምቢንግ ማለት። ኤክስፔክት የማይደረጉ ነገሮችን ምናልባት ባገኘሽ በ3ኛው በ4ኛው ቀን እኔ የማገባው አንቺን ነው ሚስቴ አንቺ ነሽ ሊልሽ ይችላል። ትልልቅ ነገሮችን ፕላን ሊያደርግ ይችላል። ቫኬሽኖች ሊሆኑ ይችላሉ። ትልልቅ ጊፍቶችን ለአንቺ መስጠት ሊሆን ይችላል። ለፋሚሊሽ የሆነ ነገር ማድረግ ሊሆን ይችላል። አንቺ የምትወጃቸውን ነገሮች ነው እንድታገኝ ኢዚ ነገሮችን ለአንቺ ማድረግ። በእንደዚህ ነገሮች በጣም ባይወደኝ ኖሮ ከኔ ጋር በጣም ሲሪየስ የሆነ ነገር ባያስብ ኖሮ እንዲህ አይሆንልኝም እስከምትሄድ ድረስ እንዲሰማሽ ማድረግ ማለት ነው። በዚህ ሁኔታ ውስጥ ብዙ ሰዎች ይወድቃሉ ለነገርየው። ገና ካወቅኩ 1 ሳምንት ነው ግን 1 ዓመት ማቀ ነው ይመስለኝ ምናምን ስትይ ራስሽን ልታገኘው ትችላለሽ። ስለዚህ ጤናማ በሆነ መልኩ ከሆነ የሚሄደው አንድ ነገር ሰዎች ለእናንተ ምንም ነገር ለማድረግ ለእናንተ የትኛውንም መስዋዕትነት ለመክፈል መነሻቸው የነሱ ፍቅር ነው፣ መነሻቸው የነሱ ስሜት ነው። ሲቀጥል ሁለታችሁ ያላችሁ ግንኙነት ነው። አንድ ሰው ለእናንተ ምንም ነገር ከሆነ የትኛውንም መስዋዕትነት ከከፈለ ለእናንተ ያለውን ስሜት የምታዩበት አንደኛው ነገር ነው። ግን ቱ እርሊ ሲሆን የዛን ያህል ስሜትስ ዲቨሎፕ እንዲያደርግ ጊዜ ነበረን ወይ? ያን ያህልስ ይሰማኛል ወይ? ስልክ ለማንሳትና ለአንቺ ጊዜ ሰጥቶ ለማውራት ብዙም ታይም የለውም። ለልደትሽ አይፎን 17 ለመግዛት ግን ችግር የለበት። ዱባይ ሄጄ እንዝናና ለማለት ግን ችግር የለበትም። ጊዜ ላንቺን ለመስጠት ግን አይችልም። ስለዚህ ነገሮችን በጣም ክሪቲካል ሆኖ ማየት ከተጀመረ እነዚህን ነገሮች መለየት የሚቻልበት ሁኔታ ሊፈጠር ይችላል። ይሄ ወንዶችን ብቻ ስፔሲፊካሊ ማንሳት ፈልጌ ሳይሆን በአመዛኙ ወንዶች ላይ የሚታይ ባህሪ ስለሆነ ነው። አብሮ ለመተኛት ወይም ለወሲባዊ ፍላጎት የፈለገሽ አንድ ወንድ እንዳፈቀረሽ እንዲሰማሽ፣ ነገ ሚስቱ እንደምትሆኚ እንዲሰማሽ ሊያደርግሽ ይችላል፣ ጀስት ከአንቺ ጋር ተኝቶ ለመነሳት ብቻ። ስለዚህ ጋዝላይቲንግ እና ትክክለኛ የመውደድና የመፈለግ ስሜትን በንጽጽር ነገሮችን አወዳድራችሁና አመዛዝናችሁ ለማወቅ ምክንያታዊ መሆን አስፈላጊ ነው። የሆነ ነገር ሲደረግላችሁ የሆነ ነገር ሲሆን በዚህ አጭር ጊዜ ውስጥ ለእኔ እንደዚህ ለማድረግ የሚያስችል ነገር አለ ወይ? ምክንያቱ ምንድን ነው? እኔ 4 ዓመት እያለኝ ፍቅረኛ ያላደረገልኝን ነገር እሱ በ4 ቀን ያደረገልኝ ይወደኛል የሚባል ካልኩሌሽን የለም። ስለዚህ ምክንያታዊ መሆን አለባችሁ። ካላችሁ የፍቅር ሁኔታ አንጻር፣ ካሳለፋችሁት የጊዜ ርዝመት አንጻር ምክንያታዊ በሆነ መልኩ ነው ልትቀበሉት የሚገባው። ላቭ ቦምቢንግ ሲሆን አክቹዋሊ ውስጣችሁ ፊል ላይ ያደርገው አይችልም። ምክንያቱም የእውነት እንዳልሆነ ዲፕ ዳውን ይሰማችኋል። እንደው የሚደረጉት ነገሮች ካልሸወዷችሁ በስተቀር ላቭ ቦምብ የሚያደርጉ ሰዎች ያስታውቃል። ሁሉ ነገር ባናት ነው የሚሆነው።
መተንፈሻ እንኳን አታገኙም። በቃ ዛሬ ራት ይዞች ከወጣ ነገም እንደዛ ነው፣ ከነገ ወዲያም እንደዛ ነው፣ ኤቭሪዴይ ጊፍት ነው ምናምን፣ ሻወር በሻወር ትሆኛለች ማለት ነው በጊፍት። የዛ ሰዓት ላይ እዚህ ጋር አንድ እንድትጠነቀቁልኝ የምፈልገው ነገር ዴር ኢዝ ነቲንግ ሮንግ ጊፍት በመስጠትና ምንም ነገር በማድረግ ውስጥ። ሁሉም ነገር ግን ትክክለኛ ታይም እና ጊዜ አለው። ብዙ ማታቂው ሰው 4 ቀን 3 ቀን አግኝቶሽ መቼ ነው የምንጋባው አይነት ወሬ ከጀመረ አያቅሽም። ስለዚህ ነገ ማገባው ሰው ነው ብለሽ አሰበሽ ሌሎች ነገሮች ውስጥ መግባት የለብሽም ማለት ነው። ቀጥሎ የምናነሳው ሀሳብ ሳይለንት ትሪትመንት የሚባል ነው። አንድ ሰው ቶክሲክ ነው ከምንልባቸው ወይም እንድንል ከሚያደርጉን ባህሪያት አንዱ ሳይለንት ትሪትመንት ነው። ምን ማለት ነው ሳይለንት ትሪትመንት ማለት? ሪሌሽንሺፕ ላይ ናችሁ ወይም ዴቲንግ ላይ ናችሁ። ከዛ የሆነ ጥፋት ይጠፋል ወይም አለመግባባት ሲፈጠር በዝምታ መቅጣት ማለት ነው ሳይለንት ትሪትመንት ማለት። አንድ ቀን ተጣልታችሁ አለመግባባት ተፈጥሮ ሳምንት ሙሉ ስልኳን ዘግታ ስትጠፋ እንደማለት ነው። እንዲህ ካላረግሽ እንዲህ ካልሆነ ብሎ ተጣልታችሁ 3 ቀን ስልኩን ዘግቶ ሲጠፋ ማለት ነው። ይሄ ነገር በባለትዳሮችም ዘንድ የሚያጋጥም ነገር ነው። ዘሴም ቤት ውስጥ እያደሩ ጀርባ ተሰጣጥተው ለቀናት ሊያድሩ ይችላሉ። አልጋ ሊለዩ ይችላሉ። በልጆቹ ጉዳይ ካልሆነ እንትን አምጪ እንትን ውሰድ ምናምን ካልሆነ በስተቀር ምንም አይነት ኮንቨርዜሽን ሳያደርጉ ለቀናት ለሳምንታት የሚቆዩ ሰዎች አሉ። ይሄ ከቶክሲክ ባህሪያቶች ውስጥ አንዱ ነው። ሰዎች ችግርን ለመፍታት የሚወስድባቸው ጊዜ በተለምዶ አንድ አይነት ነው ማለት አንችልም። አንዳንድ ሰው ነገርን ቀስ አድርጎ ዳይጀስት አድርጎ ምናምን ነው መመለስ የሚችለው። አንዳንድ ሰው ደግሞ እዛው ተነጋግሮ ካልፈታ መተኛት አይችልም። አብሯችሁ ያለውን የፓርትነራችሁን ችግር የመፍታት ሂደትና ባህሪ አንደርስታንድ ማድረግ አስፈላጊ ቢሆንም ለቀናት በመዘጋጋትና ባለመነጋገር ውስጥ ግን ችግር ማስፋት እንጂ ችግር መፍታት የለም። ስለዚህ በይደር የሚያስቀምጥ ሰው አለ። ዛሬ ከተጣላችሁ እስኪ ነገ እናወራበታለን የሚል ሰው አለ። አይ ዛሬ አውርተን ይህን ችግር ካልፈታን እኔ መተኛት አልችልም፣ በቃ ሀሳብ ይሆንብኛል የሚል ሰው አለ። ስለዚህ ሁለቱን ነገር ለማቀራረብ መሞከር ጥሩ ነው። አንደርስታንድ መደራረግ ጥሩ ነው። ግን የሆነ ችግር ሲፈጠር በችግሩ ላይ አለማውራት መፈለግ፣ በዛ ሰው ከተናደዳችሁና ከተቆጣችሁ በኋላ ራሳችሁን አግልላችሁ ለቀናት መጥፋት፣ ይሄ ነው ቶክሲክ የሚያስብለው ባህሪ። ራሳቸው አኩርፈው ለቀናት ለሳምንታት የሚጠፉ ሰዎች አሉ። ይሄ ብሬክአፕን መለማመድ ይባላል። ከፍቅረኛችሁ ጋር ስትጣሉ ለአንድ ሳምንት ለ15 ቀን ምናምን የምትዘጋጉ ከሆነ ያለ ፍቅረኛችሁ ቀኖችን እና ሳምንታትን ማሳለፍ እየተማራችሁ ነው ማለት ነው። ስለዚህ ብሬክአፕን ኢዝሊ እየተለማመዳችሁ ትመጣላችሁ። ከዛ ስትለያዩ 1 ሳምንት 2 ሳምንት 3 ሳምንት አለማውራት ለእናንተ ብርቅ ስላልሆነ ሙቭኦን ታደርጋላችሁ ኢዝሊ ሳታውቁት። ልክ በዛ መሀል በዛ ክፍተት ደግሞ የሚፈጠሩ ነገሮች ይኖራሉ። አዲስ ሰው ወደ ህይወታችሁ ይመጣል። የምታወሩት ድንገት ደስ የሚላችሁ የሚመቻችሁ አይነት ሰው ሊመጣ ይችላል። ስለዚህ በዛ ስፔስ ውስጥ የሆነ ሰው የመግባት ቻንሱም ከፍተኛ ነው። ስለዚህ ሳይለንት ትሪትመንት አንደኛው የቶክሲክ ሰዎች ባህሪ ነው። ልክ ችግር ሲፈጠር ድምፃቸውን አጥፍተው የሚጠፉ ሰዎች ማለት ነው። እንደሚመለሱ እንኳን አታውቁም፣ የት እንዳሉ አታውቁም። ስልካቸውን አጥፍተው ምናምን እልም ብለው የሚቀሩ ሰዎች ማለት ነው። እየተገናኛችሁ እንኳን ቅድም እንዳወራውላችሁ ደግሞ ከአንገት በላይ አለ አይደል? እንደዛ ነው የሚባለው አማርኛው መሰለኝ። እስከዚህ መሆን በሆነ ነገር ስለተደባበራችሁ ስልክ ትደዋወላላችሁ፣ ግን እያወራችሁ አይደለም። የልብ የልባችሁን ደስ ብሏችሁ እየተነጋገራችሁ አይደለም። ቴክስት ትደራረጋላችሁ፣ ግን እያወራችሁ አይደለም። የሆነ ቦታ ከጓደኞቻችሁ ጋር ትሄዳላችሁ ወይ ትገናኛላችሁ፣ ግን እንደ መጀመሪያው አይደላችሁ። ስለዚህ አንድን ጉዳይ ተነጋግራችሁ ከመፍታት ይልቅ ያንን ጉዳይ በውስጣችሁ ይዛችሁ በዝምታ ያንን ሰው መቅጣት ማለት ነው። አሁን ሪሌሽንሺፕ ላይ ካላችሁ ከእናንተ ጋር ያለው ሰው ወይም ፍቅረኛችሁ ለእናንተ ሳይለንት ትሪትመንት እየሰጣችሁ ከሆነ ኬዙ ሶልቭ ስላልተደረገ የትኛውንም ነገር ኢንጆይ ማድረግ አትችሉም። አንድ የተፈጠረ ጉዳይ አለ፣ ጉዳዩ አልተፈታም፣ ሶልቭ አልተደረገም። ስለዚህ ሌላ ቦታ ብትሄዱ፣ ሌላ ነገር ጨዋታ ቢነሳ፣ ሌላ ወሬ ቢነሳ፣ ከሰው ጋር ብትቀላቀሉ ምናምን ያቺ ያልተወራችሁ ነገር ውስጣችሁ ትቆያለች። መች ቁጭ አድርጎ እንደሚያናግራችሁ ነው ኤክስፔክት የምታደርጉት። መች ተነጋግራችሁ እንደምትፈቱት ነው የምታስቡት።
ስለዚህ ኢንጆይ ማድረግ ያቅታችኋል። እያንዳንዱን ሞመንት ኢንጆይ ማድረግ ያቅታችኋል። ደግማችሁ ያንን ሰው እንደገና ኦፌንድ ላለማድረግ መጨነቅ፣ መጠንቀቅ የሚባልም ነገር ደግሞ ይመጣል። ስለዚህ ሪሌሽንሽፑ ጤናማ እንዲሆን እና ቶክሲክ እንዳይሆን ሳይለንት ትሪትመንትን ማስወገድ አለባችሁ ማለት ነው። ቀጣይ የማነሳላችሁ ሀሳብ ፓሲቭ አግሬሽን ነው። ይሄ ፓሲቭ አግሬሲቭ የሆኑ ሰዎች አሉ። ፓሲቭ አግሬሽን አንዱ የቶክሲክ ሰዎች ባህሪ ነው። ቁጣቸውን ወይም ንዴታቸውን ወይም የተሰማቸውን ደስ የማይል ስሜት በቀጥታ አይደለም የሚነግሯችሁ። በአማርኛ አሽሙር እንደሚባለው ማለት ነው። በቀልድ መልክ ነው የሚነግሯችሁ። እንደ ስድብ ልትቆጥሩትም ትፈልጋላችሁ። ከዛ ደግሞ ምናምን አይነት ይሆንባችኋል። ያናደዳቸው ነገር አለ፣ ውስጣቸውን እንዲቆጣ ያደረጋቸው ነገር አለ። ግን ያንን ቀጥታ አይነግሯችሁም። በተዘዋዋሪ ነው የሚነግሯችሁ። የሆነ በአሽሙር ምናምን ነው የሚነግሯችሁ። የሆነ በሌላ ሰው ታሪክ ኬዝ ምናምን እያደረጉ ነው የሚነግሯችሁ እና ኮንፊውዥን ውስጥ እንድትቀመጡ ያደርጋችኋል። ግልጽ ነው። የሆነ በጓደኞቻችሁ መሀል ሊሆን ይችላል፣ በቤተሰቦቻችሁ መሀል ሊሆን ይችላል። ድንገት ሳታስቡት የሆነ አይነት ቀልድ የሚመስል ግን ውስጣችሁን ጠቅ የሚያደርግ አይነት ነገር ይናገሯችኋል። እነሱ ውስጣቸው ላለው የንዴትና የብስጭት ስሜት ምላሽ እየሰጡ ነው። እናንተ ደግሞ እንደ ቀልድ መውሰድ ይኑርባችሁም እንደ ስድብ መውሰድ ይኑርባችሁም ምናምን ኮንፊውዥን ውስጥ ትሆናላችሁ። እንዴት ይናገረኛል እንዳትሉ እንደ ቀልድ ምናምን የሚወራ ነገር ይሆናል። ወይ በሰው አስታኮ ምናምን የሚነገራቸው ነገር ነው፣ ወይ በቀልድ ምናምን ተደርጎ ወደ እናንተ የሚመጣው። ስለዚህ እነዚህ ሰዎች ንዴታቸውና ቁጣቸውን በፍቅር አይደለም የሚገልጹት። ቁጣም ቢሆን ንዴታቸውም ቢሆን እንደዚህ አድርገሻል፣ እንዲያስቀይመሽኛል፣ ወይ ሴትም ከሆነች እንዲያደርግሃል፣ እንዲያስቀይመኛል፣ እንዲሆናል ምናምን ከማለት ይልቅ በሆኑ ነገሮች ወጋ ማድረግ አይነት ነገር ማለት ነው። ነገሩን ትተውታል ብላችሁ እናንተ ሙቮን ስታደርጉ ከጉዳዩ እነሱ አልለቀቁትም። ስለዚህ የሆነ ወሬ እየተነሳ የዛሬ ዓመት ከ4 ወር ከ15 ቀን በሩብ ከሰዓት ምናምን የተወራ ጉዳይ በመሀል ያስገቡባችኋል ማለት ነው። ይሄ ከውስጣቸው ስለማይጠፋ ወደ እናንተ መልሰው ያቺን ነገር የሚያመጡበት አመጣጥ እናንተ በማታስቡትና ባልተዘጋጃችሁበት ሁኔታ ነው። እነሱ ጋር ግን አለ። ያለውን ነገር አምጥተው በዚህ ነገር ተበሳጭቻለሁ፣ በጣም አዝኛለሁ፣ በጣም ተከፍቻለሁ፣ ስለዚህ እንዲህ መሆን አልነበረበትም፣ እንዲህ ነው መሆን ያለበት የሚል ዲስከሽን ከማድረግ ይልቅ ውስጣቸው ያለውን ንዴትና ቁጡ መሆን፣ ብስጭት፣ ስሜት ምናምን ኢንዳይሬክትሊ ያሳዩዋቸዋል። ለምሳሌ አንድ ጥፋት እናንተ አጥፍታችሁ ከሆነ ከዛ ተነጋግራችሁ እንደው ይቅርታም ተደራረጋችሁ ካለፈ እነሱ ነገ ሌላ ጥፋት ሲያጠፉ በዛ ንግግር ውስጥ የእናንተን ጥፋት አሾልከው ሊያስገቡት ይችላሉ። ንዴታቸው ካለቀቃቸውና ብስጭቱ ስቲል እነሱ ውስጥ ካለ ሲጀመር ብሎ የሆነ ነገር ደግሞ ማውራት ሊጀምር ይችላል ማለት ነው። ስለዚህ ይሄ አንዱ የቶክሲክ ሰዎች ባህሪ ነው እንላለን ማለት ነው። ሌላኛው ባህሪ ወይም ቶክሲክ የሆኑ ሰዎች ባህሪ የአይዞሌሽን ታክቲክ ነው። እናንተን ልክ እንደ ብቸኛ ተቆጣጣሪ አድርገው መያዝ። ምን ማለት ነው? ለምሳሌ ጥሩ ስሜት ባልተሰማችሁ ጊዜ፣ የምታወሩት ሰው በፈለጋችሁ ጊዜ የምታገኟቸው ጓደኞች፣ የቤተሰብ አባላት ምናምን ካሉ ከነዚህ ሰዎች ሁሉ እናንተን ነጥለው ለብቻ ማድረግ። ምክንያቱም የሆነ ነገር ቢፈጠር እንኳን የምታማክሩት ብታናግሩት ሰው ስለሌለ አልቅሳችሁ እዚሁ ነው የምትቀሩት። አንዳንድ ሰው ስለ ሪሌሽንሺፑ ጤናማነት በቂ አንደርስታንዲንግ የለውም። እዛው ውስጥ ስላለ፣ ጉዳዩ ውስጥ ስላለ፣ ፍቅር ውስጥ ስላለ ሄልዚ ይመስለዋል። ምክንያቱም ሰው ለኢሞሽኑ ነው ሪስፖንስ የሚሰጠው። ስለዚህ ስለምወደው ነው እንዲህ ሲሆን ስለምወደው ነው፣ እንዲህ ሲሆን አይ ስለማፈቅራት ነው፣ ስለምትወደኝ ነው የመባባል ነገሮች ሊመጡ ይችላሉ። ስለዚህ ምን ያደርጓችኋል? ከጓደኞቻችሁ ከፋሚሊዎቻችሁ ምናምን እናንተን መነጠል፣ ለብቻችሁ ማድረግ። እንዲህ የሆንኩ ነው፣ እንዲህ እየተደረገ ነው፣ ሪሌሽንሺፕ ላይ ይሄ ነገር ሀፕን አድርጓል ብላችሁ የምታማክሩት ሰው እንዳይኖር ማድረግ ማለት ነው። በእርግጥ ሲንግል ስትሆኑና ሪሌሽንሺፕ ውስጥ ስትገቡ የሚኖራችሁ የፍሬንድ ግሩፕ መጠኑ ሊለያይ ይችላል። ጓደኛ ልትቀንሱ ትችላላችሁ። ፍቅረኛ ከሆኑ ደግሞ ፍቅረኞች ሀሳብ የመስጠት መብት አላቸው። ይሄን ጓደኛህን ብዙ አልወደድኩትም፣ እንደዚህ ነው እንደዛ ነው፣ እሱም ተነስቶ ከዚህ ጓደኛች ጋር ባትሆኝ ጥሩ ነው ምናምን ብሎ ሀሳብ መስጠት ይችላሉ። ግን ኮምፕሊትሊ ዜሮ
ሰርክል እንዲኖራችሁ ያደርጓችኋል። እነዚህ ቶክሲክ የሆኑ ሰዎች ማንም ጋር እንዳትሄዱ፣ የሆነ ነገር እንኳን ቢሰማችሁ የትም እንዳትሄዱ ያደርጓችኋል። ስለ ሪሌሽንሺፓችሁ ቅሬታ ካላችሁ፣ ያሳዘናችሁ ነገር ካለ፣ ያስከፋችሁ ነገር ካለ የትም እንዳትሄዱ ነው የሚያደርጓችሁ። ጥሩ ነው ሪሌሽንሺፕ ላይ ፍቅረኛ የሆነ ሰው እህትም ወንድምም ጓደኛም ምንም ነው መሆን ያለበት። አይ አንደርስታንድ። ግን ደግሞ ሁሉም የየራሱ ግብአት አለው። ለምሳሌ ፍቅረኛ ፍቅረኛ ነው፣ ወንድም ወንድም ነው፣ ፋሚሊ ፋሚሊ ነው፣ ጓደኛ ጓደኛ ነው። ስለዚህ ከቤተሰብ ጋር ያላችሁ ግንኙነት እንዲሻክር ያደርጓቸዋል። ለእነሱ ብላችሁ ከቤተሰቦቻችሁ እንድትጣሉም ሊያደርጓችሁም ይችላሉ፣ እናንተ ባላመናችሁበትና እውቅና ባልሰጣችሁት ነገር ማለት ነው። ስለዚህ ከቤተሰባችሁ ጋር ባላችሁ ግንኙነት፣ ከስራ ባልደረቦቻችሁ ጋር ባላችሁ ግንኙነት፣ እንዲሁም ከጓደኞቻችሁ ጋር ባላችሁ ግንኙነት ዊክ እንድትሆኑ ሊያደርጓችሁ ይችላሉ ኢንቴንሽናሊ። ያ ሰው ከእናንተ ጋር ከሌለ ወይም አብሯችሁ ካልሆነ ምንም መሄጃ የምታናግሩትም ኦፕን አፕ የምትሆኑለትም ሰው እስካይኖራችሁ ድረስ ማለት ነው። ስለዚህ ልክ አብሯችሁ ያለ ሰው ሰርክላችሁን ኢሊሚኔት ማድረግ ሲጀምር በጠቅላላ እና ከቤተሰቦቻችሁ ጋር ያላችሁ ግንኙነት ጥሩ እንዳይሆን ማድረግ ሲጀምር ነቃ ማለት አለባችሁ። ዋይ ለምንድን ነው እንደዚህ የሆነ? ሁሉም የራሱ ፓርት አለው። ቤተሰብ የራሱ ፓርት አለው፣ ጓደኝነት የራሱ ፓርት አለው፣ ፍቅረኝነት ደግሞ የራሱ ፓርት አለው። ሁሉንም ነገር ሰብስቦ አንድ ቦታ ላይ ማስቀመጥ፣ ለሁሉም ነገር ኢንቻርጅ እንደሆነ ማሰብ፣ ከቤተሰቦቻችሁ ጋር ለምታሳልፉት ጊዜ ከሪሌሽንሺፑ ላይ ታይም እየሰረቃችሁ እንደሆነ እንዲሰማችሁ ማድረግ፣ ከጓደኞቻችሁ ጋር ጊዜ ስታሳልፉ ከፍቅረኛችሁ ላይ ጊዜ እየሰረቃችሁና እየወሰዳችሁ እያባከናችሁ እንደሆነ እንድታስቡ ማድረግ፣ ከጓደኛም ከቤተሰብም ከሁሉም እኔ እበልጣለሁ፣ ስለዚህ ሁሉም ሰዓት ሁሉም ጊዜ ለእኔ ይገባኛል አይነት ነገር ማለት ነው። ስለዚህ እንደዚህ አይነት ሲቹዌሽን ውስጥ ከገባችሁ ቆም ብላችሁ ራሳችሁን መጠየቅ ያስፈልጋል ማለት ነው። ቀጣይ የምናነሳው ሀሳብ ከልክ ያለፈ ቅናተኝነት ነው። መቅናት በመሰረቱ ጤናማ ነገር ነው። አንድ ሰው የሚወደው ሰው ላይ ምንም አይነት የቅናት ስሜት የማያድርበት ከሆነ በየትኛውም ሁኔታ ውስጥ ጤናማ ነው ብዬ እኔ አላስብም። ለምሳሌ የምትወዳት ከሆነ የምታፈቅራት ከሆነ አንተ ሰላም በምትላት ወይ ሌላ ሰው ሰላም ሲላት ስታይ እንኳን ሊደብርህ ይችላል፣ ልትቀና ትችላለህ። ልዩነት መኖር አለበት ብለህ ስለምታስብ ማለት ነው። ስለዚህ መቅናት በጣም መሰረታዊ ነገር ነው፣ ናቹራል ነገር ነው፣ ግን መጠን ሊኖረው ይገባል። መሰረተ ቢስ የሆነ እና ሎጂካል ያልሆነ ቅናት አለ። ከመሬት ተነስተ በቃ ለምንድን ነው ያየሽ ያ ልጅ ብለህ ተነስተ መጣላት ማለት ለምንድን ነው ያየሽ? መጀመሪያ አንቺ እያየሹ ባይሆን ኖሮ አያይሽም ብለህ ከእሷ ጋር ጸብ መፍጠር ማለት ነው። ስለዚህ ይሄ ኮንስተንት የሆነ ጀለሲ ይሄ የማያባራ ማለት ነው። ሲያምርብሽም ጸብ ነው፣ ሳያምርብሽም ጸብ ነው። ሰው ሲያይሽም ጸብ ነው፣ አንቺ ሰው ያየሽ ሲመስልም ጸብ ነው። በሁሉም ነገር ውስጥ ትክክል ያልሆነና ጤናማ ያልሆነ የቅናት መንፈስ ያለበት ሰው ቶክሲክ ነው፣ ወይም ቶክሲክ ከሚያደርጉት ባህሪዎች ውስጥ አንዱ አለበት ማለት እንችላለን። ሪሌሽንሺፕ ላይ ፍቅረኞቻችሁ ትንሽም የቅናት ስሜት ሳያሳዩችሁ ሲቀሩ አይወደኝም ነው የምትሉት ይመስለኛል። ምክንያቱም ትንሽ ቅናት መኖር አለበት አይደል? ከፍቅርና ከመውደድ አትንኩብኝ ከሚል ስሜት የሚመጣ ነገር ነው ቅናት። የእናንተ የሆነን ሰው ሌላ ሰው አክሰስ እንዲያደርገው አትፈልጉም በየትኛውም አይነት አቅጣጫ። ስለዚህ ለአንቺ እንደሚሆንልሽ ለሌላ ሰው ሲሆን ብታይ ልትቀኝ ትችላለሽ። አግባብነት የሌለው ነገር ማለት ነው። ግን የቅናቱ ደረጃ አሁን እንዳስረዷችሁ የሪሌሽንሺፑን ሰላም የሚነሳ ደረጃ ከደረሰ ጤናማ አይደል። በቃ የሆነ ቦታ ሄደሽ መዝናናት ማትሺ ከሆነ 5 ደቂቃ እንደተቀመጣችሁ በጭቅጭቅና በምናምን ጊዜያችሁን የምታባክኑ ከሆነ ሪሌሽንሺፓችሁ ጤናማነቱን እያጣ ይመጣል። የአንዳንድ ሰው ቅናት በጣም ቱማች እየሆነ ሲመጣ በስራ ባልደረባ ትታችሁት ምናምን በቤተሰብ አባል የሚቀና ሰው አለ፣ በከዝን ምናምን በወንድም በእህት የሚቀና ሰው አለ። ትክክል አይደለም እንደዛ። ቅናተኝነት በጣም ኤክስትሪም እየሄደ ሲሄድ ወደ አቢዩሲቭነት ነው የሚቀየረው። ይሄ በቨርባል አቢዩዝ መሳደብ፣ መቆጣት፣ መጥፎ ቃላትን ማውጣት ወይ ወደ ፊዚካል አቢዩዝ ይቀየራል።
እጅ ማንሳት ምናምን ሊሆን ይችላል፣ መማታት ሊሆን ይችላል። ስለዚህ ስሜቱን ኮንትሮል ማድረግ የማይችል ሰው ነው ማለት ነው ይሄ ሰው። በቅናት ተነሳስቶ ሚስቱን ገደለ፣ በቅናት ተነሳስታ እንደዚህ ሆነ ምናምን ሲባል ብዙ ጊዜ ትሰማላችሁ። ስለዚህ ቅናት ጤናማ ካልሆነ ወይም ደግሞ መጠኑን በጣም ያለፈ ከሆነ ቶክሲክ ስለሚሆን እዛ ጋር ያላችሁን ነገር ቼክ ማድረግ ወይም ደግሞ ማቆም ካለባችሁ ማቆም ይኖርባችኋል ማለት ነው። እንደ መጨረሻ ሀሳብ አንድ ነገር እናነሳለን። እስካሁን ቪዲዮን እየተመለከታችሁ ያላችሁ ሰዎች ቪዲዮን ላይክ አድርጉ፣ ሰብስክራይብ አድርጉ። ቤተሰብ ካልሆናችሁ ቪዲዮ ይጠቅማል ብላችሁ የምታስቡት ሰው ካለ ላኩለት። የተሰማችሁን ሀሳብ ኮመንት ላይ ማስቀመጥ ትችላላችሁ። እንደ መጨረሻ ሀሳብ የምናነሳው ይሄ ጊልት ሽፍቲንግ የሚባል ነገር አለ። ወቀሳን ከራስ ላይ አንስቶ ሌላ ሰው ላይ መወርወር አይነት ነገር። እንደዚህ አይነት ሰዎች ታለንታቸው አጥፍቶ ነፃ መሆን ነው። አጥፍቶ ኢኖሰንት መሆን ለየትኛውም ላይፋቸው ላይ ኢቨን እነሱ ህይወት ላይ ሀፕን ለሚያደርገው ነገር አካውንታቢሊቲ አለመውሰድ ነው። በራሱ ምክንያት ስራው ይበላሽበትና ከአንቺ ጋር ከሆንኩ በኋላ ነው ህይወቴ የተመሰቃቀለው፣ ከአንቺ ጋር ከሆንኩ በኋላ ነው ስራ የተበላሸው፣ ከአንቺ ጋር ሆኜ ነው እንደዚህ የሆንኩት የሚል ነገር ውስጥ ከገባ ራሱ አካውንታብል መሆን ስላልቻለ ወደ አንቺ እያስተላለፈው ነው ማለት ነው። ሪሌሽንሺፕ ውስጥ ለሚፈጠሩ ነገሮች በሙሉ እናንተን ተጠያቂ ያደርጓቸዋል። በአንተ ምክንያት ነው፣ በአንቺ ምክንያት ነው ምናምን እንጂ ሪሌሽንሺፓችንማ እንደዚህ አይሆንም ነበረ። ሲጀመር አንተ ስለምትጨቃጨቅ ነው፣ ሲጀመር አንቺ እንደዚህ ስለምታረጊ ነው ወደሚል ነገር መምጣት ማለት ነው። ይሄ ችግሩ ምንድን ነው? በሪሌሽንሺፕ ውስጥ ችግር ፈጂ ሰው እንዳይኖር ያደርጋል። አንድ ሰው ጥፋት ከተጠፋ በኋላ እኔ ጥፋት የለብኝም አንተ ብቻ ነህ ወይም ደግሞ አንቺ ብቻ ነሽ ማለት ከጀመረ ለሁሉም ጥፋት አንድ ሰው ኃላፊነት መውሰድ ስለማይችልና ለሁሉም ጥፋት አንድ ሰው ተጠያቂ ስለማይሆን ሁሉንም ችግሮች መፍታት አትችሉም። ምክንያቱም የችግሩ ባለቤት እኔ ከሆንኩኝ ከዛ ግን ችግሩን ሌላ ሰው እንዲፈታ ኤክስፔክት ማድረግ ከሆነ ሁል ጊዜ ችግሮቹ የመፈታት ቻንሳቸው በጣም ዝቅተኛ ነው፣ እጅግ በጣም። ስለዚህ ሪሌሽንሺፑን መልሶ ጤናማ ማድረግ በጣም አስቸጋሪ ሊሆን ይችላል። ለየትኛውም ነገር፣ ለሪሌሽንሺፑም ለፐርሰናል ችግራቸውም እናንተን ተጠያቂ ማድረግ ግልጽ ነው። ለምሳሌ ቺት አድርጎ ከያዝሽውና ለምን ቺት እንዳደረገ ኮንፍሮንት ስታደርጊው እየተጨቃጨቅሽኝ ስለነበረ ነው፣ አንቺ ባትጨቃጨቂ ኖሮ በዛን ቀን ወጥቼ አልጠጣም፣ አላመሽም፣ ከሌላ ሴትም ጋር አላድርም ነበር። አሁን ይሄ ጊልት ሽፍቲንግ ወይም ብሌም ሽፍቲንግ የምንለው ይሄ ነው። የዛን ቀን ከአንቺ ጋር ባልጣላ፣ ባትጨቃጨቂኝ፣ ተናድጄ ነድቼ ባልወጣ፣ ባልጠጣ፣ ባላምሽ ቺት አላረግም ነበር። ስለዚህ ጥፋቱ አንቺ ጋር ነው ያለው ሊልሽ ይችላል። ይሄ በሴቶችም በወንዶችም ሳይድ ሊያጋጥም የሚችል ነገር ነው። ሰዎች ኃላፊነትን ከመሸሽና ከመራቅ ወይም ኃላፊነት ወስዶ ነገሮችን ከማስተካከል ይልቅ ችግራቸውን በሌላ ሰው ላይ ምክንያታዊነቱን በማላከክ ራሳቸውን ነፃ ለማድረግ ይሞክራሉ። ስለዚህ እናንተ ባላጠፋችሁት ነገር ኃላፊነት ለመውሰድ ሪሌሽንሺፑን ለማስተካከል እየታገላችሁ ይደክማችኋል ማለት ነው። ምክንያቱም ስህተቱ የእናንተ አይደለም። ስህተቱ የእናንተ እንዳልሆነ እያወቃችሁ የሰውን ስህተት ለማረም መሞከር ደግሞ ትርፉ ድካም ብቻ ነው። ሪሌሽንሺፑ እየተበላሸ ይሄዳል ማለት ነው። እንግዲህ የዛሬ ቪዲዮ ሀሳባችን ይህንን ይመስላል። እኔ አብነት አዩ ነኝ። የጉልቻ ፖድካስት ነው። ሰብስክራይብ ማድረግ ቤተሰብ መሆን እንዳትረሱ። በሌላ ቪዲዮ ቀጣይ እንገናኛለን። አመሰግናለሁ።